ስብዕና ያለው ንጉስ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ከኃጢአት ባርነት ነፃ ያወጣን። ይህን ማድረግ የሚችል ህጉ አይደለም ነው። ስለዚህ ሮሜ ምዕራፍ 7 ከህጉም እስራኤላውያኖች እናንተ ከኃጢአት ብቻ አይደለም ከህግም ነፃ ወጥታችኋል ነው የሚላቸው። ሮሜ ምዕራፍ 8 ደግሞ ስትመለከቱ መንፈስ ቅዱስ ኃይል መኖር ነው የሚለው። እቺና የምትለው መናር የሚለው መኖር ነው። ለአዲሱ ህይወት ስርዓት ተገቢውን መንፈሳዊ ዝግጅት ያደርጋል ማለት ነው። ይህ ክፍል ሮሜ ምዕራፍ 8 እንግዲህ እስካሁን ድረስ ስለ መንፈስ ቅዱስ አነሳም። መንፈስ ቅዱስ ሮሜ ምዕራፍ 8 ላይ ይመጣል። እስካሁን ኢየሱስ ነው። ኢየሱስ ሮሜ ምዕራፍ 5 ኢየሱስ ነው የሚያወራው። ሮሜ ምዕራፍ 3 በኢየሱስ ክርስቶስ ደም ነው። ሮሜ ምዕራፍ 4 ስለ ተስፋው፣ ሮሜ ምዕራፍ 5 ኢየሱስ ስለመታዘዙ ነው የሚያወራው። ስለዚህ ሮሜ ምዕራፍ 6 መታዘዝ ትችላላችሁ ይላል። ለምን? ምሳሌ የሰጠን ሮሜ ምዕራፍ 5 ላይ ኢየሱስ ነው። አዳም ሞቷል ከኛ ላይ፣ ኢየሱስ ያው ሆኖ በእኛ ላይ ተሹሟል። አሁን በሱ ቁጥጥር ስር በሱ አገዛዝ ስር እንገኛለን። ስለዚህ ሮሜ ምዕራፍ 6 ኢየሱስ ይገዛችኋል ነው። ኢየሱስ ከገዛችሁ ታዲያ አሁን ሮሜ ምዕራፍ 7 ህጉ አይገዛችሁም ይላል። ሮሜ ምዕራፍ 8 ደግሞ መንፈስ ቅዱስ ይመራችኋል ይላል፣ ያግዛችኋል። እንደዚህ ነው የተዋቀረው ማለት ነው። እንግዲህ ከጸጋ በታች እንጂ ከህግ በታች አይደላችሁምና ይላል ሮሜ ምዕራፍ 6 ከቁጥር 14 ላይ። ይህ በሮሜ 6 የተነሳው መሰረታዊ አዋጅ እንግዲህ በተጨባጭ ህይወት ውስጥ እንዴት እንደሚተገበር ከህግ በታች አይደላችሁም የሚለው ማለት ነው እንዴት እንደሚተገበር ያብራራል። ነፃነታችን ከሙሴ ህግ አገዛዝ መላቀቅንም እንደሚያካትት ነው የሚናገረው። እንግዲህ ምዕራፉን ስንመለከት ክፍል 1 ከቁጥር 1 እስከ 6 ነው። ይሄ ከህግ ስልጣን ነፃ መውጣትን በጋብቻ ምሳሌ ያሳየናል። ክፍል 2 ደግሞ ከቁጥር 7 እስከ 12 የህግን ባህሪ ከኃጢአት ጋር እያነጻጸረ ህግን ይከላከላል ማለት ነው። ያ ስለ ህግ ትክክል እንደሆነ ንጹህ እንደሆነ የሚያብራራበት ክፍል ነው። ከክፍል 3 ደግሞ ክፍል 3 ምዕራፍ 7 ከቁጥር 13 እስከ 25 ደግሞ ጥልቅ የሆነ የውስጥ ግጭትን መንፈሳዊ ህግና ስጋዊ ተፈጥሮን አንድ ላይ ያነጻጽራል ማለት ነው። ስለዚህ የመጀመሪያው ክፍል እንመለከታለን። የመጀመሪያውን ክፍል ስናይ ምንድን ነው የሚለው? የጋብቻ ምሳሌ ነው የሚያነሳው። የጋብቻ ምሳሌው ላይ እናንብበው ከቁጥር 1 ጀምረን እስከ ቁጥር 6። ወንድሞች ሆይ ህግን ለሚያውቁ እናገራለሁና ሰው ባለበት ዘመን ሁሉ ህግ እንዲገዛው አታውቁምን? ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለችና ባሏ ቢሞት ግን ስለ ባል ከሆነው ህግ ተፈታለች። ስለዚህ ባሏ ከሆነው ህግ ተፈታለች። ስለ ባል ከሆነው ህግ ተፈታለች። ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከህጉ አርነት ወጥታለችና ለሌላ ወንድ ብትሆን አመንዝራ አይደለችም ነው። እንግዲህ አመንዝራነትና አመንዝራ አለመሆንን የሚናገር ክፍል ነው። ምሳሌው የጋብቻን ህጋዊ ስርዓት ነው የሚያሳየው። ሞትና ነፃነትን። ነፃነት እቺ ያገባች ሴት ሌላ ባል ማግባት የምትችለው ባሏ ሲሞት ብቻ ነው። እንግዲህ ይህንን ነፃነት ከአማኞች ከክርስቶስ ጋር በሞታቸው ከህግ ስልጣን ነፃ መውጣታቸውን ለመጠቀም ለማሳየት ነው ይህንን የሚያሳየው እና በአዲሱ መንፈስ አገልግሎት መጀመራቸውን ወይም ደግሞ ለማገልገል መጀመራቸውን የሚያሳይ ነው።
ስለዚህ ሁለተኛው ክፍል ደግሞ ከቁጥር 7 እስከ 12 ያለውን ስናነበው ይሄ እስከ 6 ያለውን ነው። ወደ ታች ድረስ አላነበብኩትም፣ በእርግጥ አልጨረስኩትም። እስከ 3 ነው ያነበብኩት። ከቁጥር 7 እስከ 12 ያለውን ስትመለከቱ ስለ ሕግ ነው የሚከራከረው፣ የሕግ ባህሪ። ስለ ሕግ ያለው እውነታ ምንድን ነው? ሕግ ራሱ ኃጢአት አይደለም። ሕጉ መንፈሳዊ ቅዱስ ነው። ትእዛዛቱም ደግሞ ጻድቅ ናቸው ይላል። ስለዚህ ሕጉ በጎ ነው፣ ጻድቅ ነው፣ ቅዱስ ነው ብሎ ይከራከራል። ስለዚህ በሕጉ ላይ ምንም ችግር የለም። ምክንያቱም ሕግ ኃጢአት ነውን ብለው ተጠይቋል ማለት ነው። ምክንያቱም ከላይ ሕጉ ኃጢአት ነው ወይ የሚል ጥያቄ ተገልጿል። ከሕግ በታች ስላይደለን ኃጢአትን እንስራን ወይስ ሕጉ ኃጢአት ነውን ተብሎ ተጠይቋል። ሕግ ኃጢአት አይደለም። ሕግና ኃጢአት ግንኙነታቸው በፍጹም በጣም የተራራቀ ነው። የሕግ ባህሪ ቅድስና ነው። የሕግ ባህሪ ጽድቅ ነው። የሕግ ባህሪ በጎነትን ማድረግ ነው። በጎ ነገር ማድረግ የሕግ ባህሪ ነው። መልካም ነገር መስራት። ጽድቅን ማድረግ፣ ጽድቅን ማለት ትክክለኛውን እግዚአብሔርን ፈቃድ ማድረግ የሕግ ባህሪ ነው። ቅዱስ ነው። ከኃጢአት የተለየ አመፅን አይናገር፣ ለእግዚአብሔር መገዛትን መለየትን የሚናገር ነው። ስለዚህ ሕጉ ምንም ችግር የለውም በባህሪው። ሕጉ በፍጹም ከኃጢአት ጋር ምንም አይነት ህብረት የለውም። ነገር ግን ኃጢአት ምን አይነት ችግር አለበት? ኃጢአት ሕግን እንደ መሳሪያ ተጠቅሟል ነው ለመግደል። ኃጢአት ሕግን እንደ መሳሪያ በመጠቀም በሰዎች ልጆች ላይ ሞትን እንዳመጣ ነው የሚናገረው። ስለዚህ ኃጢአት በእስራኤል ላይ ኃጢአት ሕግን በመጠቀም በእስራኤልም ላይ ችግርን ፈጥሯል ነው። ምዕራፍ 7 ከቁጥር 13 እስከ 25 ደግሞ እኔ የሚል ክፍል ይናገራል። ከቁጥር 13 ጀምራችሁ ስትመለከቱ እንግዲህ በጎ የሆነው ነገር ለእኔ ሞት ሆነብኝን ብሎ ይጀምራል። እኔ የሚለው ማንን ነው የሚለው ከፍተኛ ጥያቄ አለ። አሁን ጥልቅ የሆነ ከዚህ በኋላ እስከ ቁጥር 25 ድረስ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል የሚል ጩኸት ይጮሃል። ስለዚህ እኔ የሚለው በግሪክ ደግሞ ኤጎ የሚል ቃል ነው። የግጭቱ ተዋንያን እነማን ናቸው? በመንፈሳዊ ሕግና በስጋዊ ሰው መካከል ያለው ተፈጥሯዊ በስጋዊ የሰው ልጆች ተፈጥሮ መካከል ያለውን ትግል ነው የሚያሳየው። አቀራረቡ በአንደኛ መደብ ተውላጠ ስም ነው። እኔ ብሎ ነው የሚናገረው። በስፋት የሚብራራበት ቦታ ነው ማለት ነው። እንግዲህ ስለ ሕጉ ክርስቲያኖች እንዴት ከሕግ እንደተላቀቁ በጋብቻ ምሳሌ ይናገራል። እና ሕጉ መጥፎ ነው ወይ? ከሕግ ለምንድን ነው መላቀቅ ያስፈለገን? ሕጉ ምንም ችግር የለበትም የሚለው በመሀል ላይ ያወራል። ከቁጥር 7 ጀምሮ እስከ 13 ከዛ ኤክስፒሪየንስ ይናገራል ማለት ነው። ከሕግ ጋር ያለውን ኤክስፒሪየንስ ይናገራል። ያ ማን ነው? እሱን ደግሞ እናየዋለን። ታዲያ የምዕራፉ ዋና መልእክት የሕጉ ቅድስናና የአቅም ገደቡን ነው የሚነግረን። ምን ያህል አቅም አለው? ሕጉ ምን ያደርጋል? ኃጢአትን ማንነት ያጋልጣል ይለናል ምዕራፍ 7። በተከለከሉ ነገሮች ላይ የኃጢአት ምኞት ይነሳሳል ሕጉ ስላለ። ይህ ሳይኮሎጂካል ነው። በእርግጥ ብዙ በኋላ እንነሳዋለን። የእግዚአብሔርን ቅድስና ያረጋግጣል። የእግዚአብሔርን ቅድስና ያረጋግጣል ሕጉ ማለት ነው። ሕጉ ምን ሊያደርግ አይችልም የሚለውን ደግሞ ያሳየናል። ሰውን ከኃጢአት ማዳን አይችልም ነው የሚለው ሮሜ 7። የባህሪ ለውጥ ማምጣት አይችልም። 1 ነፃ ማውጣት አይችልም። 2 የባህሪ ለውጥ ማምጣት አይችልም። ስለዚህ የሰው ልጅ የጽድቅ ኃይልን ሊሰጠው አይችልም ማለት ነው። ሕግ መልካሙን ያሳያል፣ መልካሙን ያስተምራል፣ የእግዚአብሔርን ባህሪ ያብራራልናል፣ ጻድቅነቱን
መንፈሳዊ ነው፣ በጎ ነው። እነዚህ ነገሮች ሁሉ የሚያሳይ ነው ህጉ። ነገር ግን ህጉ ሰውን ከኃጢአት የማዳን ኃይል፣ ህይወትንም የመቀየር ኃይል፣ ጽድቅንም እንድናደርግ መልካምን፣ በጎ አሁን እሱ የሚናገረውን ቅድስናን፣ ጽድቅን፣ በጎነትን እነዚህን ነገሮች ግን እንድናደርግ ኃይል አይሰጠንም ነው። ለዚህ ነው ሮሜ ምዕራፍ 7 ማነው 8 ወዲያው የሚመጣው። እንግዲህ የሰው ልጅ የውድቀት ሂደትን ስንመለከት ሲስተም ፌለር ይገጥመዋል ማለት ነው። ልክ እንደ ኮምፒውተር ደካማ ተፈጥሮ አለው ማለት ነው። የሰው ልጅ በራሱ የኃጢአትን ኃይል ማሸነፍ አይችልም። እውቀትም ቢኖረው ከህጉ የሚገኝ እውቀት ቢኖረው አይሁድም ሆኖ አሕዛብ ተምረው ሊሆን ይችላል። ከህጉ ላያገኙት ይችላሉ። ምንም ከህጉ ምንም አይነት ነገር እውቀት እንጂ ኃይል እና ደግሞ መጥቶ ነፃ የማውጣት ጉልበት የትንሣኤ ኃይል የለው። የሰው ልጅ በስጋዊ ተፈጥሮ ደካማ በመሆኑ ቅዱስ የሆነውን የእግዚአብሔርን ህግ የመፈጸም አቅም የለውም። ስለዚህ ኃጢአት በዚህ ምክንያት ኃጢአት ህግን ተጠቀመበት። ሲስተም ለውጥ መጣ። እውቀቱን ሰጠ ህግ። እውቀት ብቻ ጥቅም የለውም። ምን አደረገ? ኃጢአት ይችን እድል ተጠቀመ። መስረቅ እግዚአብሔርን እንደሚያሳዝነው ትክክል እንዳልሆነ ህግ ነገረን። ከሰረክ ደግሞ ቅጣት እንዳለ ህግ ይናገራል። ነገር ግን አለመስረቅ እንድችል አያደርገኝም። ስለዚህ ኃጢአት ያንን እድል ተጠቅሞ መስረቅ በእኔ ውስጥ እድል ተጠቀመ። ምን ለማድረግ? እኔ እንድቀጣ። አሁን እድል ተፈጠረ ማለት ነው። ስለዚህ በውስጤ ያለው ኃጢአት መስረቅ የሚባለው ነገር እድል አገኘ እኔን ለማስቀጣት። መሞት ማለት ከእግዚአብሔር እንድለይ ማለት ነው። ቅጣት አመጣ ማለት ሰውን ለኩነኔና ለሞት አሳልፎ ይሰጠዋል ማለት ነው ህግ። ኃጢአታችን እድል ተጠቀመ። ህግ የመፍረድ አቅም አለው። ህግ የማስተማር ብቻ ሳይሆን የመቅጣት ስልጣን አለው። የመፍረድ ስልጣን አለው። ሲፈርድ ደግሞ ከገደልክ ትገደላለህ፣ ጥርስ ካወለቅ ጥርስ ይወልቃል የሚል አቻ የሆነ ቅጣት አጠገብ ላጠገብ ያስቀምጣል። አንድ ሰው ጥፋት ካጠፋ ለዛ ተገቢውን ቅጣት አቻ የሆነ ቅጣት አለው። በዛ መልኩ ህጉ ያስተምራል፣ ይቀጣል፣ ግን አቅም አይሰጥም፣ አይለውጥም ማለት ነው። ክፍተት አለ ማለት ነው። ማሳወቅ ብቻ በቂ አይደለም፣ መቅጣት ብቻ በቂ አይደለም። ኃጢአት ያችን ጋፕ ተጠቀመ። ምን? ህጉ የተላከበትም ዓላማ ነፃ እንዲያወጣ አይደለም፣ እንዲያስተምር ነው። እውቀትን ይሰጣል፣ ጥበብን ይሰጣል፣ የእግዚአብሔር ፈቃድ ያሳውቃል፣ ክፋት ምን እንደሆነ ገልጦ ያስረዳል። ይሄ ጆብ ነው፣ ጆብ ዲስክሪፕሽኑ ነው። ግን መጥቶ አንድም ነገር አያደርግም። እንደዛ ነው ያለው ኢየሱስ። እነሱ በጣታቸው አይነኩትም እንዳለው ህጉ ራሱ አይነካውም። ስለዚህ ያንን ክፍተት ተጠቀመ ነው ኃጢአት። እንግዲህ ዋናው እውነተኛው ነፃነት እንዴት ነው የሚመጣ ነው። ማጠቃለያ አጥናትኛው የሚለው እውነተኛው ለማለት ነው። እውነተኛው ነፃነት ምንድን ነው? በህግ ስርዓት ነው አይደለም ነው። በህግ ስርዓት ጥረት ውስጥ አይደለም። ህጉ የባህሪ ለውጥ የማምጣት አቅም የለውም። ነገር ግን እውነተኛ ነፃነትና ቅድስና የሚገኘው ከክርስቶስ ጋር ባለው አስደናቂ ህብረት ነው። ያቺ ንብረት የምትመስለው ህብረት ለማለት ነው። በመንፈስ ቅዱስ አዳዲስ አሰራር ውስጥ ብቻ መሆኑን ምዕራፉ በጥልቀት ያስተምረናል ማለት ነው።
ፈርዘር ይጨምርልናል። አሁን ህጉ ጋር ብንጠጋ እውቀት እናገኛለን። እግዚአብሔር የሚፈልገውን ነገር እናውቃለን። ስለ ጽድቅ እናውቃለን። ስለ ቅድስና እናውቃለን። ስለ በጎ ስራ እናውቃለን። በጎ ምግባር እናውቃለን። ይሄ እንግዲህ ጽድቅ፣ ቅድስና እና በጎ ስራ የሚሉት ሮሜ ምዕራፍ 6 ላይ ተነግረውናል። ትቀደሱና ፍሬ ልታፈሩ ይላል። አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔር ተገዝታችሁ ይላል። ልትቀደሱ ይላል። ህጉ ስለ ቅድስና ነው የሚናገረው። ልትቀደሱ ፍሬ አላችሁ፣ መጨረሻውም የዘላለም ህይወት ነው ይላል። ተቀድሶ ፍሬው የመጨረሻው እንትን ነው ይላል። ቅድስና ያስተምረናል ህጉ ምን እንደሆነ። ቅድስና ታዲያ የፈለግነው አይነት ማለት አይደለም። ቅድስና ማለት እኛ ቅድስና የምንለው ከየት ነው ዲፋይን የሚደረገው? ጽድቅ ስንል ማን ነው የሚነግረን ዴፊኔሽኑን? በጎ ስንል ክፉ እና በጎን ለይቶ ማን ነው የሚነግረን? ህጉ ነው የሚያስተምረን። የእግዚአብሔር ቃል ነው የሚያስተምረን። ቶራ ማለት ህጉ ማለት አትስረቅ፣ አታመንዝር፣ በሐሰት አትመስክር የሚለው ብቻ አይደለም። አጠቃላይ የእግዚአብሔር ኢንስትራክሽን ማለት ቶራ ማለት ትምህርት ማለት። በብሉይ ኪዳን እግዚአብሔር የሚያስተምረው ነገር ሁሉ ትምህርታዊ ነው። ህጉ ትምህርታዊ ነው እንጂ ትእዛዛዊ አይደለም። ስለዚህ ሮሜ ምዕራፍ 7 ከቁጥር 14 እስከ 25 ላይ ደግሞ መግቢያችን ማስተካከል ያለብን ነገር አለ ከወዲሁ። በምን መልኩ ነው የምንረዳው የሚለውን፣ በተለይ ማን ነው ይሄ እኔ እያለ የሚለው ሰው? እኔ እያለ የሚለው ሰውዬ ማን ነው የሚለው በደንብ መወሰን አለብን። ምክንያቱም የተለያየ አመለካከት ስላለ አተረጓጉሙ በዛ አመለካከት መነጽር ከሆነ ድርጊታችንን ይወስነዋል፣ የዕለት ተዕለት ኑሯችንን ይወስነዋል። ስለዚህ ሮሜ ምዕራፍ 7 ከቁጥር 14 እስከ 25 ላይ ያለው እኔ የሚለው ማን ነው የሚለውን መልሳ 4 አበይት ስነ መለኮትና ትርጓሜ እይታዎች አሉ። እነዚህ 4 እይታዎችን እናያቸዋለን ማለት ነው። ኤጎ ስም ነው፣ ወይም እኔ የሚለው ተውላጠ ስም ነው። ስምን ወክሎ የሚናገር ነው። በስነ መለኮት አስተምሮ ትልቅ ክርክር አስነስቷል። ስለዚህ እነዚህ 4ቱን እናያለን ማለት ነው። አንደኛው የመጀመሪያው እይታ ይሄ ክፍል ከቁጥር 14 እስከ 25 ጳውሎስ እኔ እያለ የሚናገረው የክርስቲያኖችን ልምምድ ነው። የዳነ ሰው የዕለት ተዕለት የውስጥ ትግልን ነው የሚናገረው ይላል። ሁለተኛው እይታ ደግሞ አይደለም፣ ያልዳነ ሰው የህይወት ተሞክሮን ነው የሚናገረው። ከክርስቶስ ውጭ ያለ ማንኛውም ስጋዊ ሰው በሕግ ለመኖር ሲሞክር የሚገጥመው የውስጥ ጦርነት ነው ይላል። ሶስተኛው አይደለም፣ የዳነ ሰው ያልዳነ ሰውም አይደለም። በእርግጥ ካልዳነ ሰው ጋር ይስማማል። ነገር ግን የክርስቲያን ተሞክሮ አይደለም፣ የድነት ታሪክ ውክልና ነው። አዳምና የእስራኤልን ታሪክ ነው የሚናገረው የሚል ነው። እስራኤል ነው ህጉን የተሰጣት። ለአዳምን መጀመሪያ ህጉ ተሰጠው፣ ወይም ደግሞ አትብላ የተባለው ያ ህግ ነው። እስራኤልም ደግሞ በሙሴ በኩል የተሰጣት ህግ ነው። ስለዚህ እኔ የሚለው የሚወክለው እስራኤልንና አዳምን ጭምር ነው። አራተኛው ይታ ደግሞ እናንተ ሁላችሁም ትክክል አይደላችሁ፣ ወይም ደግሞ ብዙም ጥሩ ማብራሪያ አይደለም የምትሰጡት ይልና የንግግር ጥበብ ነው፣ ዘይቤ ነው ጳውሎስ የተጠቀመው። ምናባዊ ወኪል በአይምሮ ውስጥ የሆነ ሰው አስቀምጦ በጥበብ ማንንም ሳያሳዝን ለመናገር የተጠቀመበት ዘዴ ነው ይላል። ስለዚህ ማስክ ነው ይላል። ይታያቸዋል በስዕሉ ላይ ኤአይ ጥሩ አድርጎ አስቀምጦታል። ማስክ ነው ይላል። ይሄ ሰው ማስክ ነው። አሁን ለምሳሌ ይህንን ለመዝረፍ የሚሄዱ ሰዎች ፊታቸውን ለመሸፈን የሚጠቀሙበት ማስክ ነው። ስለዚህ ጳውሎስ ማስክ አድርጎ ራሱን
ሌሎቹን ሸፍኖ በራሱ መልክ አቀረበው የሚል ነው። እነዚህም በዝርዝር እናያለን። የመጀመሪያው እይታ ምንን ያመለክታል? የመጀመሪያው የክርስቲያኑ ሕይወት ተሞክሮ የዕለት ተዕለት ትግል ነው ካለ አውጉስጢኖስ በመጀመሪያ ከፔላገስ ከሚባለው ሰው ጋር ፍሪ ዊል አለን ወይም ነፃ ፈቃድ አለን ብሎ ከሚያስተምረው ሰው ጋር ከመከራከሩ በፊት ሮሜ ምዕራፍ 7 ከቁጥር 14 እስከ 25 ያለው ክፍል የሚያስረዳው ወይም የሚናገረው ስለ አልዳነ ሰው ነው ብሎ ያስተምር ነበር። በኋላ ግን ከአውጉስጢኖስ ጋር ማነው ከፔላገስ ጋር ሲከራከር ሐሳቡን ቀየረ። ምክንያቱም ፔላገስ ምን ይላል? ሰው የራሱ ፍሪ ዊል ስላለው በነፃ ፈቃዱ መኖር ይችላል የሚል አስተምሮ ስላለው ነው። መምረጥ ይችላል የሚል ስላለው ማለት ነው። ነገር ግን በኋላ ኖ ይሄ የዳነ ሰው ሙከራ የህይወት ተሞክሮ ነው። በውስጥ ያለው የዕለት ተዕለት ከኃጢአት ጋር የሚጋደለው እኔ ማረባ እኔ ለኃጢአት የተሸጥኩ ሰው ነኝ። በስጋዬ ለኃጢአት እገዛለሁ፣ በመንፈሴ ደግሞ ለእግዚአብሔር እገዛለሁ ብሎ ሰውን ለሁለት የከፈለ ማለት ነው። ስለዚህ ክርስቲያኑ ጻድቅም ኃጢአተኛም ሆኖ ነው የሚኖረው። ኃጢአትም ጽድቅንም ደባልቆ የሚኖር ነው። ኃጢአት የሚሰራ ጻድቅ ማለት ነው ክርስቲያን የሚለው። ይህ ስዕል እንደሚያሳየን እንግዲህ ለሁለት የተከፈለ ማንነትን በሰው ልጅ ውስጥ በክርስቲያን ውስጥ አለ የሚል ነው። ስለዚህ ጽድቅም ኃጢአተኛም ነው ወይም ጻድቅም ኃጢአተኛም ነው የሚል ነው። በላቲን ምንድን ነው የሚሉት? ሲሙ ጀስተስ ኤት ፔካቶር ይላሉ። ይሄ የመጀመሪያ የፕሮቴስታንት ተዋህዶ ቤተክርስቲያንም ማርቲን ሉተር፣ ጆን ካልቪን እነዚህ ሰዎች በመጀመሪያ ይህንን ማዕከላዊ አድርገው ተነስተዋል። ሰው ፍሪ ዊል የለውም፣ የነፃ ፈቃድ የለውም። ስለዚህ ኃጢአትንም እያደረገ የሚኖር ነው ብለው ይህንን ሮሜ ምዕራፍ 7 ከቁጥር 14 ጀምሮ ክርስቲያን ከኃጢአት እንደወጣ ነፃ እንደወጣ ሳይሆን ኃጢአት እያደረገ የሚኖር ነው ብለው ያስተምራሉ። ስለዚህ አማኙ በክርስቶስ ኢየሱስ ፍጹም ጻድቅ ሆኖ ሳለ ባለፈው ነግሬያቸዋለሁ፣ ጽድቅ ከውጭ ነው እንጂ ውስጥን አይቀይርም የሚል ነው። ኤሊየን ወይም ደግሞ ፎሬንዚክ የሚባለው ከውጭ የሆነ የኃጢአት ነፃነት የሌለበት ከውጭ የሆነ ጽድቅ ነው፣ ይቆጠራል ነው እንጂ ህይወትን አይቀይርም የሚል ነው። ፎሬንዚክ አቋቋሙ ወይም ደግሞ አመለካከቱ ስለ መዳን ስለ መጽደቅ መቆጠር እንጂ የመለወጥ አይደለም የሚሉ ማለት ነው። ስለዚህ በዛ ምክንያት ከሆነ ይቆጠራል እንጂ የሰውየው ክርስቲያኑ ባህሪ አይቀየርም የሚል ነው። ትራንስፎርሜሽን የሚል የለም ነው። የኃጢአት ዝንባሌ ምናምን እነዚህ አብሮት አለ ብሎ የሚያስተምር ነው። ሮሜ ምዕራፍ 7 ከቁጥር 5 ላይ በልቦናዬ ለእግዚአብሔር ሕግ በስጋዬ ግን ለኃጢአት ሕግ እገዛለሁ የሚለው የዚህ እውነት ማረጋገጫ ነው። አንድ ክርስቲያን በልቡ ነው ለእግዚአብሔር የሚገዛው፣ ነገር ግን በስጋው ደግሞ ለኃጢአት ይገዛል የሚል በሁለት የተከፈለ ክርስቲያን ነው። ይሄ መጀመሪያው የሚያሳየው ማለት ነው። የሁለተኛው ደግሞ የሚያስተምረው ውስጣዊ ጦርነት መንስኤና የኤስካቶሎጂ ውጥረትን ነው የሚያሳየው ነው የሚለው። አሮጌው ዓለም እና ኤስካቶሎጂ ውጥረት አለ። ይሄ መካከል የምታዩት ነው። አዲሱ ዓለም አለ። ይሄ አሁን እኛ የምንኖርበት በዚች በሳጥኗ ውስጥ ያለው ነው። ይሄ ማለት ምን ማለት ነው? አዲሱ ዓለምም ወደኛ መጥቷል። ሶሪ ወደኋላ ልመልስ። አዲሱ ዓለምም ወደኛ ወደ ዓለም መጥቷል፣ እኛ ጋር ገብቷል በክርስቶስ ኢየሱስ። አሮጌው ዓለም ደግሞ ፍጹም አልተላቀቀንም ነው።
ስለዚህ ኤስካቶሎጂካል ውጥረት ይባላል። ኤስካቶሎጂ ማለት የመጨረሻው ዘመን ማለት ነው። ይሄ ውጥረት አለ ነው። አሮጌው ዓለም እና አዲሱ ዓለም ሁለቱ በክርስቲያን ውስጥ ተገናኝተዋል። ይሄ ማለት እንግዲህ ምን ማለት ነው? የመንፈስ መታደስ ተፈጥሯል። ይህ መከፋፈል የሚጀምረው በመንፈስ ቅዱስ መታደስ ሲጀመር ብቻ ነው ይላል። አንድ ሰው ወደ ጌታ ሲመጣ ያልዳነ ሰው ከሆነ ይቅርታ፣ ሁለተኛው አይደለም። አሁንም የማወራው ስለ መጀመሪያው ነው፣ ስለ ክርስቲያኑ ነው። ክርስቲያን ሆኖ ስለሚታገለው ነው። ኤስካቶሎጂካል ውጥረት አለ። ይህን ማርቲን ሉተሩ ነው። ምንድነው? አዲሱ ዓለም ወደኛ መጥቷል። ይሄ ውጥረት ግጭት በውስጡ የሚፈጠረው ሮሜ ምዕራፍ 7 ከቁጥር 14 እስከ 25 ያለው በዚህ በሚመጣው ዘመንና በድሮ ዘመን መካከል ያለው በአንድ ክርስቲያን ውስጥ ሁለቱ ስላሉ ያ ውጥረት ነው የሚፈጠረው ነው። ስለዚህ ክርክሩ ምንድነው? ይሄ ሰውዬ ማለትም የሚከፋፈለው ሰውዬ፣ እዚህ ጋር የምታዩት ሰውዬ ለሁለት የተከፈለው ክርስቲያን የሚያሳየው ይሄ ጽድቁ የአዲሱ ዘመን ነው። ይሄ ደግሞ አሮጌው ኃጢአተኛው አንድ ላይ ስለተገናኙ ነው፣ በሰውየው ውስጥ ነው። ስለዚህ ይሄ እንደዚህ አይነት መከፋፈል የሚመጣው በመንፈስ ቅዱስ መታደስ በሰውየው ሲጀምር ነው። ከኃጢአተኛ ኃጢአት ሳይሆን በኃጢአት ውስጥ ዝም ብሎ ጌታን ካልተቀበለ ምንም አይነት ግጭት አይፈጠርበትም የሚል ነው ሮሜ 7:22። ስለዚህ ያልዳነ ሰው ከኃጢአት ጋር የሞት ሽረት ትግል አያደርግም። ያልዳነ ሰው ባህሪ አይደለም፣ ታገላለው ይላል። ስለዚህ ይህ ሰው ጌታን የሚያውቅ መሆን አለበት ብለው ፕሮቴስታንቶች ወይንም ደግሞ ሉተር ይከራከራሉ ማለት ነው፣ የሉተር ፖዚሽን ያላቸው። ስለዚህ ይሄ የመንፈሳዊ ብስለት ውጤት ነው። ምክንያቱም ሰውየው በጸጋው ሕይወት እያደጉ ሲመጡ ለኃጢአት ዝንባሌ እጅግ ንቁ መሆን ይመጣል። ኃጢአት በውስጣቸው ይነቃል እና የኃጢአት ጥሩ አይደለም እያለ መታገል ይጀምራል። ጳውሎስ የልቡን ክፋት ጠልቆ ሲገነዘብ ባየ ቁጥር ውስጡን በፍጹም ኃጢአትን ማሸነፍ እንደማይችል ራሱን የተገነዘበበት ያወቀበት የውስጥ ጩኸት ነው፣ የክርስቲያን ጩኸት ነው ብለው ያስተምራሉ ማለት ነው። ስለዚህ ይሄ ኤስካቶሎጂካል ውጥረት ነው። ምን ማለት ነው? አሮጌው ዓለም እና አዲሱ ዓለም በሰውየው ውስጥ ተገናኝተዋል። ስለዚህ የሁለቱ ግጭት ነው የሚል ነው ማለት ነው። ይሄ እንግዲህ ክርስቲያን ነው ብለው የሚያምኑ የሚተነትኑት ናት። እይታ 2 ያልዳነ ሰው ልምምድ ነው ይሄ እንጂ የዳነ ሰው አይደለም የሚል እንግዲህ ክፍሉ ከክርስቶስ በፊት ያለውን በመንፈስ ቅዱስ ያልታደሰውን ሰው ሕይወት ወደ ራሱ መለስ ብሎ የሚመለከት የሚገልጽ ነው። እንግዲህ ይሄ ተቃራኒ ነው ከመጀመሪያው እይታ ጋር። የመጀመሪያው እይታ የዳነ ሰው ልምምድ ነው፣ ይሄ ደግሞ ያልዳነ ሰው ልምምድ። ስለዚህ ሁለቱ በጣም ይቃረናሉ ማለት ነው። ለምንድን ነው ያልዳነ ሰው የሚሉት? ምክንያቱም ሮሜ ምዕራፍ 6 ከቁጥር 18 እና 22 ላይ አንድ አማኝ ከኃጢአት ነፃ እንደወጣ ይናገራል። ይሄኛው ክፍል ደግሞ ራሱን ለኃጢአት የተሸጠ ብሎ ይጠራል። ስለዚህ እንደዚህ ሁለቱ ሊጋጭ አይችልም። እኔ ቁጥር 14 ላይ ሕግ መንፈሳዊ እንደሆነ እናውቃለን፣ እኔ ግን ከኃጢአት በታች ልሆን የተሸጥሁ የሥጋ ነኝ ይላል። ከኃጢአት በታች ልሆን የተሸጥሁ የሥጋ ነኝ ይላል። ስለዚህ ከኃጢአት በታች የሚለው ቃል ስትመለከቱ ሁልጊዜ ያልዳነ ሰው ባህሪ ነው። ይሄ ምንም እስካሁን ድረስ ስናነበው በታች ማለት መገዛት ማለት ነው፣ ባሪያ መሆን ማለት ነው። ስለዚህ ከኃጢአት በታች ነኝ ሲል ሰውየው
ለኃጢአት ባህሪ የተገዛሁ ነኝ ማለቱ ነው ማለት ነው። ይሄ ደግሞ ያልዳነ ባህሪ ነው። የስጋ የበላይነትን የሚናገር ክፍል ነው። በክፍሉ የመንፈስ ቅዱስ አሰራር ፈጽሞ አልተጠቀሰም። ስለዚህ ሮሜ 7 ስለ መንፈስ ቅዱስ የሚናገረው ነገር ከምዕራፍ 7 ከቁጥር 14 እስከ 25 ያለው መንፈስ ቅዱስ የሚል ነገር ስለሌለው ይሄ የዳነ ሰው ልምምድ ሊሆን አይችልም። ምክንያቱም የመጀመሪያው እይታ የዳነ ሰው ነው ስለሚል መንፈስ ቅዱስ ጋር የቀድሞ ህይወት እና አዲሱ ህይወት ሲጋጩ ነው እና መንፈስ ቅዱስ ሲወቅሰው ነው የዚህ አይነት ግጭት የሚፈጠረው ብሎ ስለሚያስተምሮ ነው። ሮሜ ምዕራፍ 7 ከቁጥር 14 እስከ 25 ምንም ስለ መንፈስ ቅዱስ የሚናገረው ነገር የለም። እኔ ለስጋ የተሸጥኩ ነኝ፣ ለባሪያ የሆንኩ ነኝ፣ ለኃጢአት የምገዛ ነኝ፣ የምፈልገውን አላደርግም፣ የማረባ ሰው ነኝ፣ ለዚህ ለሞት ከተሰጠ ህይወት ማን ያድነኛል እያለ የሚናገር ነው። ስለዚህ ስጋዊ ሰው ነው። መንፈስ ቅዱስ የሚባል ነገር የለም። ነገር ግን በተቃራኒው ደግሞ የክርስቲያን ነፃነትን አይናገርም። ሽንፈት እንጂ ትግል አይደለም ይላል። ስለዚህ ያልዳነ ሰው ነው። ይሄ ሰው ሮሜ ምዕራፍ 7 የሚናገረው ያልዳነ ሰውን ነው። ምክንያቱስ ታገልኩኝ አይደለም የሚለው፣ ተሸነፍኩኝ፣ ባሪያ ሆንኩኝ፣ ምርኮኛ ሆንኩ ነው። የሚማርከኝን ሕግ አገኛለሁ ነው የሚለው። ምርኮኛ የሆነ ሰው ነው እንጂ የሚናገረው ስለሚታገል ሰው አይደለም። ይሄ ሰው ተሸንፏል። በቃ ከዚህ በኋላ እኔ ማድረግ ስለማልችል በእኔ ውስጥ የሚሰራ ኃጢአት አለ። ስለዚህ እኔ አይደለሁም አሁን የማደርገው፣ ምንም ማድረግ አልችልም፣ እኔ ከዚህ በኋላ ተማርኬያለሁ የሚል የሚማርከኝን ሕግ አገኛለሁ ብሎ ደምድሟል። ስለዚህ ይሄ ሰው ክርስቲያን ሊሆን አይችልም። እኔ የሚለው ሰውዬ ክርስቲያንን በፍጹም አይወክልም። ያልዳነን ሰው፣ የተሸነፈ ምርኮኛ የሆነን ሰው ነው። ከዚህ ማን ነፃ ያውጣኛል፣ ማን ያድነኛል እያለ ገና ስለ ድነት የሚጠይቅ ነው። በተለይ ቁጥር 24 ላይ ማን ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል እያለ ገና ድነት የሚጠይቅ ሰው ነው የሚል ነው። ይሄ እይታ እንግዲህ አንደኛ፣ ሁለተኛው እይታ ክርስቲያን አይደለም ያልዳነ ሰው ነው የሚለውን እይታ የሚያነብ መከራከሪያው ነጥብ ምንድን ነው? መዋቅርና የአውድ ትንታኔ ነው የሚሰጠው። ሮሜ 7 ከቁጥር 5 ላይ በስጋ ሳለን ይላል። ምዕራፍ 7 ከቁጥር 5 ላይ በስጋ ሳለን በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበር ይላል። ስለዚህ በስጋ ሳለን የሚለው ምኑን ያሳያል ነው የሚለው? የስጋን ሁኔታ ያልዳነን ሰው ባህሪ ነው። በስጋ ሳለን የሚለው ያልዳነ ሰው ባህሪ ነው ማለት ነው። ሮሜ 7 ከቁጥር 7 እስከ 25 ደግሞ ይህን ያልዳነ ሰው ባህሪ የሚተነትንበት ነው ይላል። አሮጌ ሕይወት ማብራሪያ ነው ማለት ነው። በዚህ ቦታ ላይ የሮሜ መልእክት እንግዲህ መዋቅራዊ አቀማመጡ እንደሱ ነው። 7:6 ላይ አሁን ግን ይላል 6 ላይ አሁን ግን ለእርሱ ለታሰርንበት ስለ ሞት ከሕግ ተፈተናል። ስለዚህም በአዲሱ መንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም ይላል። ስለዚህ እነዚህ ሁለት ጥቅሶች ቁጥር 5 እና ቁጥር 6 ሁለት የተለያየ የአኗኗር ዘዴን የሚያሳዩ ናቸው። የመጀመሪያው ከቁጥር 7 እስከ 25 የአሮጌው ሕይወት ማብራሪያ ነው ይላል። ስለዚህ ሮሜ ምዕራፍ 7 ከቁጥር 6 ደግሞ ያለው ከሮሜ ምዕራፍ 8 ከቁጥር 1 እስከ 17 ያለውን ክፍል ያብራራዋል። ትዝ ይላችኋል ጳውሎስ የጽሑፍ አደረጃጀቱ መጀመሪያ ትንሽ ይነግረንና በኋላ እንደገና ያብራራል ተባብለናል። ስለዚህ ይሄ የሚያብራራው ሂደት ስንመለከት ለምሳሌ እንዳሳየዋችሁ ሮሜ ምዕራፍ 2 ላይ ስለ በልብ አይሁዳዊ የሆነ ነው ከመንፈስ እንደዚህ ያለ ይናገራል ሕግን ስለሚፈጽሙ ሰዎች። ሮሜ ምዕራፍ 3 ደግሞ ከቁጥር 1 ላይ ስለ አይሁዶች ይናገራል።
ነገር ግን ትቶት በኋላ ሮሜም 9 10 11 ላይ ያብራራል ማለት ነው። እንደዛ ከሆነ ደግሞ እንግዲህ አሁንም የዛን አይነት የአወቃቀር የአጻጻፍ አወቃቀሩን ያስቀምጣል። ሮሜ ምዕራፍ 7 ከቁጥር 4 እስከ 6 ያለው የሚነግረን እንዴት አድርገን ከሕግ እንደተፈታን ሲሆን ቁጥር 5 ላይ ስለ ስጋዊ ሰው አለ። መጀመሪያ ስለ ስጋዊ ሰው ከሕግ ጋር ያለውን ግንኙነት ከቁጥር 7 እስከ 25 ድረስ ሕግና ኃጢአት ስጋዊ ሰውን ያብራራል፣ ይጨርሳል ማለት። ከዛ በመንፈስ እንዴት ነው አዲሱን ኑሮ እንኖራለን የሚለው ደግሞ ቁጥር 6 ላይ ጠቀስ አድርጎት ነው ያለፈው። ስናፕሾት እንለዋለን። ስናፕሻት ያንን ወስዶ ከቁጥር ምዕራፍ 8 ከቁጥር 1 እስከ 17 ድረስ ያብራራዋል ማለት ነው። ስለዚህ በዚህ ስትራክቸር ካየነው ስለ ዳነ ሰው የሚነሳው ከምዕራፍ 8 ከቁጥር 1 ጀምሮ እንጂ ምዕራፍ 7 ከቁጥር 7 እስከ 25 ባለው ውስጥ ስለ ዳነው ሰው አያነሳም የሚል ይሄ እይታ ሁለት ወይንም ደግሞ ምን የሚለው እይታ ማለት ነው ያልዳነ ስላልዳነ ሰው የሚናገረው የሚለው አንደኛው የማስረጃ መከራከሪያ ነጥቡ ይሄ ነው ማለት ነው። ሶስተኛው እይታ የሚናገረው የድነት ታሪክ ውክልናን ነው። እንግዲህ አሁን የዳነ ሰው የሚሉ አሉ፣ አይ ጠቅላላ ያልዳነን ሰው ነው የሚመለከተው የሚሉ አሉ። እነዚህ ደግሞ ከያልዳነ ሆኖ ነገር ግን የድነት ታሪክ ሳልቬሽን ሂስትሪ ነው የሚያወራው ወይንም ደግሞ ኮርፖሬት ቪው የሚባለው ነው። ሁሉንም በውክልና እኔ ሲል በውክልና ነው የሚናገረው ነው። እኔ የሚለው ተውላጠ ስም የአንድን ግለሰብ ስነልቦና ትግል ሳይሆን የሚያሳየው የአዳምን ውድቀትና የእስራኤልን ሕዝብ ታሪክ ይወክላል ነው። አጠቃላይ ሰፋ አድርገን እንየው ነው የሚለው። ምክንያቱም ሕግ የሚለው ይወስነናል። ሕጉ የቶራ ነው ብለን ካነሳን ዝም ብሎ ያለው ሕግ ጠቅላላ ነው ካላልን በስተቀር ቶራ ነው ካልን ሕግ ነው ወይንም ደግሞ የብሉይ ኪዳን ሕግ ነው ብለን ካልን ይሄ ጉዳይ የሚያሳየው በተለይ ደግሞ እስራኤልን ነው። በኋላ መጨረሻ ላይ መደምደሚያ ስለምሰጥ የአዳም ታሪክ ውክልናን ይጨምራል ነው። ይሄ አዳም በኤደን ገነት፣ እስራኤል ደግሞ በሲና እኔ የሚለው ጩኸት አጠቃላይ ሁለቱንም ያካትታል ነው። እንግዲህ በዚህ በስዕሉ ለማሳየት እንደተሞከረው ኤደን ገነት ውስጥ ችግር ተፈጥሯል። አትብላ መልካምና ክፉን የሚለውን አትብላ የሚለውን አሳይቷል። ግን አዳም አልቻለም፣ ወድቋል። ግን እዚህ ላይ በኋላ ሮሜ ምዕራፍ 7 ከቁጥር 7 ጀምሮ ስለ አዳምን ለመግለጽ የሚያስቸግር ሁኔታ ይሆናል። አስቸጋሪ ነው የሚሆነው። ግን እስራኤል ደግሞ እንደዚሁ ሕግ ተሰጥቷታል። እነዚህ ሁለቱም ወድቀዋል፣ አልቻሉም የእግዚአብሔርን ሕግ ለመጠበቅ ትእዛዛትን ለመጠበቅ። ስለዚህ የሁለቱን ጩኸት ነው ጳውሎስ እያንጸባረቀ ያለው። ምክንያቱም ጳውሎስ ሕግን እንደጠበቀ ሮሜ ፊልጵስዩስ ምዕራፍ 3 ላይ ይናገራል። አባቶች ወግ ቢሆን ያለ ነውር ነው፣ ከሕግ ቢሆን እንደዚሁ ወቀሳ የሌለብኝ ሰው ነኝ። በዘር ቢሆን ደግሞ በትራይብ ብትመጡ በነገድ ብትመጡ ደግሞ የቢንያም የመጀመሪያው ንጉስ ከሆነበት ከዛ ነገድ የመጣው ነኝ ይላል ጳውሎስ። ግን በግሉ ሕጉን ስላለመጠበቅ ጉዳይ አይደለም፣ የግሉ ጉዳይ አይደለም። እዚህ ቦታ ጳውሎስ እያነሳ ያለው ኮርፖሬት ነው፣ ወይም ደግሞ አጠቃላይ ያለው የአዳምንና እስራኤልን ወክሎ እንጂ በግለሰብ አይደለም። ሕግ በግማ በግለሰብ ደረጃማ በተቻላቸው መጠን ጻድቅ የተባሉ ሰዎች አሉ። እንደነ ዳንኤልን ብንመለከት እንደነ ሕዝቅኤል ራሱ ጻድቅ ተብሏል። እነ ሙሴ ራሳቸው፣ እነ ኤልያስ ራሳቸው ነቢያቶች ብዙ ዋጋ ከፍለዋል። እና ሰዎች በግለሰብ ደረጃ እግዚአብሔርን የታዘዙ ሰዎች ነበሩ። ጳውሎስ ራሱን ከዛ ውስጥ ይጨምራል። ነገር ግን ይሄ አመለካከት የድነት ታሪክ በአጠቃላይ ግን ስንመለከተው
ያ አጠቃላይ የሰው ልጆችን አዳምንም እስራኤልንም ስንመለከት ትእዛዝ መፈጸም አልቻሉም። እስራኤል በገሪዛም እና በእንትን በተራራ ላይ እግዚአብሔር ቃል አስገብቷቸዋል። አንዱ ላይ በረከት፣ በሌላው ላይ ደግሞ እርግማን። ስለዚህ እስራኤል በአጠቃላይ ወድቃ ሕጉን አልጠብቅም ብላ ኪዳኑን ትታ ጣዖት እያመለከች ከምድር ተባራለች። ምድሪቷ ተፋቻቸው፣ እንደውም ቮሚት አረገቻቸው ነው የሚለው። ስለዚህ ኪዳኑን ስላልጠበቁ ነው፣ ትእዛዙን ስላልጠበቁ ነው እንጂ በዛ ውስጥ አንዳንድ ሰዎች የሉም ማለት አይደለም። በአጠቃላይ ግን ህዝቡ ኪዳኑን መጠበቅ አልቻለም፣ ጸንቶ መቆም አልቻለም። ለምንድን ነው ያልቻለችው እስራኤል? ለምንድን ነው እስራኤል ያልቻለችው? ለምንድን ነው በብሉይ ኪዳን ውስጥ ጸንታ መቆም ያልቻለችው? ሕዝቅኤል ራሱ ሕዝቅኤልን ትንቢተ ሕዝቅኤልን ስትመለከቱ እኮ መቅደስ ውስጥ ሆነው ጣዖት ያመልካሉ እኮ። አትስገድ ከኔ በቀር ሌላ አምላክ አይኖር የሚለውን መጠበቅ አልቻሉም። በላምን ማነው እንትን ባልን ያከብር አስሩ ነገዶች ጠቅላላ የሉም። እዛ በቤቴል ጣዖት አቁመው በቃ ዝም ብለው መስገድ ነው። ኤልያስ እኮ ሰዓት ቢያወርድ ምን ቢያወርድ ምናምን አልተመለሱም እኮ አልተመለሱም። መች እሺ አሉ? እምቢ አሉ፣ አልቻሉም። ጣዖት ነው የሚያመልኩት። ስለዚህ በአሶር ተወሰዱ። መጀመሪያ ቢንያምና እስራኤል ብቻ ናቸው የቀሩት። ቤንጃሚን፣ ቢንያም እና ይሁዳ ብቻ ነው የቀሩት። ከዛ በኋላ ይሁዳም አልቻለችም፣ ተመታ ሄደች። ባቢሎን ወሰዳት። መቅደሱ ፈረሰ። ታቦቱ የት እንደሄደ አይታወቅ። ስለዚህ ተበተኑ። እንደገና ተመልሰው መጡ። አሁንም አልቻሉም። እነ እዝራ አስተማሯቸው፣ አለቀሱ፣ ጮሁ። የእግዚአብሔር ኃይል ደስታችሁ ነውና በቃ ማነው የእግዚአብሔር ደስታ ኃይላችሁ ነውና አሁን አታልቅሱ፣ አሁን ከዚህ በኋላ ኃይል ታገኛላችሁ። አልሆነም። እግዚአብሔር በንስሐ እግዚአብሔር ደስ ብሎት ነበር ንስሐ ስለገባው። አንዳንድ ሰዎች ያንን ቦታ ሲሰብኩ ነህምያ እግዚአብሔር ደስታ ኃይላችሁ ነው ሲባል ሰው እዚህ በልልታ በልሳን በምናምን ሲል እግዚአብሔር ደስታ ነው፣ ይሄ የእግዚአብሔር ደስታ ነው ብለው ይሰብካሉ። እንደሱ አይደለም የሚለው ቦታው፣ እንደሱ አይደለም። እግዚአብሔር አሁን ንስሐ በመግባታችሁ ደስ ብሎታልና አሁን እግዚአብሔር ኃይል ይሰጣችኋል ነው ያላቸው። የእግዚአብሔር ደስታ እግዚአብሔር በንስሐ በመግባታችሁ በምርኮ ተመልሳችሁ ምድሪቷ ላይ ይህን እዝራ አስተምሯቸው ነው። እሱ ለማስተማርም ቃሉንን ለመጠበቅ ይተጋ ነበር። ህዝቡ እንዲጠብቅ አስተማረ። ህጉን ነገራቸው። ከምርኮ በኋላ ንስሐ ገቡ። ሚስቶቻቸው እንዲፈቱ ተደረገ። ምን ያልተደረገ ነገር አለ? ሬስቶሬሽን መጣ፣ ታድሶ ተባለ። ንስሐ በገቡ ጊዜ አሁን እግዚአብሔር ደስ ብሎታል አላቸው። እንግዲህ እግዚአብሔር ደስ ካለው እና ኃይል ይውሰጣችኋል አላቸው። ምክንያቱም እግዚአብሔር በእስራኤል ደስተኛ ነበር አልነበረም? መንፈሱን አሳዝነውት አስቆጥተውት ነበረ። ተዋቸው ይላል እሱ። አስጨነቋቸው፣ ጠላቶቻቸው አስጨነቋቸው፣ ተዋቸው። እስራኤል ልትታዘዘው አልቻለችም። እግዚአብሔርም በእሷ ሊደሰት አልቻለም። ኃይልም አላገኙም። ከታዘዙትና እግዚአብሔርን ደስ ካሰኙት ኃያላን ይሆናሉ፣ ጠላቶቻቸውም አይነኳቸውም። የእግዚአብሔር ደስተኝነት ስለጠፋ እስራኤል ደካማ ሆነች፣ ተወሰደች፣ በጠላቶቿ ተወረረች፣ መቅደሷን ፈረሰ። አሁን በተሐድሶ እነ እዝራ እነ ነህምያ ሲመጡ መቅደሱን ሲያድሱ፣ ኢየሩሳሌሙን ከተማ ሲያድሱ፣ ምን ሲያደርጉ በቃ አሁን እግዚአብሔር ይደሰታል። የተጋቡትን ሁሉ አስፈቱ፣ ትዳር ሁሉ እንዲስተካከል አደረጉ፣ የካህናትም ቀለብ እንዲሰጥ አደረጉ። ምንም ያልተደረገ ተሐድሶ የለም፣ አልተቻለም። ሀጌ መጣና መቅደሱን መስራት አቁማችሁ ወደ ራሳችሁ መሮጥ ጀመራችኋል። ዘካርያስ ደግሞ መጣና እግዚአብሔርን ማምለክ ምን ዋጋ አለው ብላችኋል። ሚልክያስ መጥቶ
ዘካርያስ መጥቶ ወደ ኃጢአታችሁን ያስወግዳል እግዚአብሔር በጨርቅ ያቺ ሴትዮ በቅርጫት ይዛ ኃጢአቱን ከምድር ስታስወግድ ያሳያል። አልተቻለም። ቆራጭ 4 ፈራጆች መጥተው ፈረስ ይዘው ምናምን ማት ነገር ተናገረ፣ አልሆነም። የለም ጭራሽ ሚክያስ ምን አለ? የእግዚአብሔር ቀን ትመጣለች፣ እሱ እንደ ሳሙና አጣቢ ይቀመጣል፣ የሌዊን ቤት ያጠራቸዋል፣ የእግዚአብሔር እሳት ይመጣል፣ በቃ እንደገና የኤልያስን መንፈስ አመጣለሁ በቃ ብሎ የመጨረሻ ትንቢት ተናገረ። ምንም እንደ ሳሙና አጣቢ ቁጭ ይላል፣ እስራኤልን ያጥባል፣ ይቀድሳቸዋል፣ አይዟቸው አትፍሩ ብሎ ተስፋ ሰጠ። ምክንያቱም እነሱ ትምህርትም ጠሉ፣ እውቀትም ጠሉ፣ እግዚአብሔርን ማገልገል ከንቱ ነው አሉ፣ በምን ይወደናል አሉ፣ አስራት ይሰርቃሉ፣ ምንም አያረጉት ነገር፣ ይፋታሉ። ተመልሶ ያው ሆነ። ይሄ ነው የእስራኤል ታሪክ። በቃ ሚክያስ ላይ መጨረሻው መጽሐፍ ላይ ስትመለከቱ አሁንም ወድቃ ነው የምታገኘው። የታደሰው ራሱ መጥቶ ወደቀ። በዚህ ውስጥ ነው ኢየሱስ የመጣው። ስለዚህ ጳውሎስ ምንድን ነው ይሄ ሁሉ? እስራኤልን ወክሎ እንጂ ግለሰቦችማ ይኖራል። እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ እግዚአብሔርን ማስታወሻ ጻፈላቸው ይላል። የሚነጋገሩ አሉ፣ እግዚአብሔር የሚፈሩ ሰዎች አሉ። እንደነ ስምዖን አሉ፣ እንደነ ሐና አሉ፣ እንደነ ማርያም አሉ። እነዚህ ሰዎች እኮ አሉ እኮ በውስጥ እግዚአብሔር መንፈስ የሚጠቀምባቸው። ግን አጠቃላይ ግን እስራኤል ግን ማን ያድናታል የሚል ነው ጥያቄ። ስለዚህ ይሄኛው ክፍል ሶስተኛው እይታ ከግለሰብ ያወጣና ኮርፖሬት አጠቃላይ የሆነ የእስራኤልን ሁኔታ የሚናገር ስለ ሕጉ የምትቀና ሮሜ ምዕራፍ 3 ላይ አደራ ተሰጣቸው ብሎ ይናገራል። አደራ ነው የተሰጣቸው። ታዲያ አይሁዳዊ መሆን ጥቅሙስ ምንድን ነው? አረ ብዙ ነው። አደራ ተሰጥቷቸዋል ብሎ እንደገና ደግሞ ምዕራፍ 9 ምዕራፍ 10 ምዕራፍ 11 በኋላ መጥቶ ስለዚሁ ብቻ ያብራራል። የእስራኤል ጉዳይ በጣም ወሳኝ ስለሆነ አሁንም ኃጢአትን እየሰራች እስራኤል ሕጉ እያላት ግጭት እንጂ ከሕጉ ጋር ነፃነት መጥቶ ሕጉን ስትፈጽም አልታየም ነው ክርክሩ። ይሄኛው የሚያሳይ ከአዳም ይልቅ ይሄኛው ቦታ ነው ብዙ አሳማኝ የሚሆነው። እኔ በተለይ እስራኤል ናት ብዬ ነው ማምነው። በእኔ በኩል ያልዳነ ሰው አጠቃላይ ብዙም ሕጉ አልተሰጠ። ሕጉ መጣ የሚለው ሮሜ ምዕራፍ 6:5 ላይ ወደ እስራኤል ነው። እስከ ሙሴ ድረስ ሞት ነገሰ። ከዛ በኋላ ከሙሴ በኋላ ወይም ደግሞ ሕጉ እስከሰራበት ጊዜ ድረስ ሞት ነገሰ ስለሚል ሕጉ የመጣው እስራኤል ላይ ነው እንጂ አጠቃላይ ለሕዝብ ጠቅላላ አይደለም። ምክንያቱም ወደ አሕዛቦች ወደ ሕጉ መምጣት ከፈለጉ መገረዝ አለባቸው። ያው በእርግጥ አይሁዶች አጠቃላይ ለዓለም ሁሉ ነው የመጣው ብለው ያምናሉ። ነገር ግን ወደ አይሁዳዊ መሆን ያስፈልጋል። ጳውሎስ ደግሞ በመጀመሪያም እስራኤል አልጠበቅሽም እያለ ነው። ታስተምራላችሁ ሮሜ ምዕራፍ 2 ላይ፣ ነገር ግን አትኖሩበትም ነው። አትስረቅ ብለህ ታስተምራለህ፣ ቤተ መቅደስ ትዘርፋለህ ነው የሚለው። የእግዚአብሔር ስም ተሰድቧል ነው ያላቸው። ስለዚህ መስራት ማድረግ ያቃታቸው እነማን ናቸው? አይሁዶች ናቸው። በእርግጥ ምናልባት ከአሕዛብነት ወደ አይሁድነት የተቀየሩ ወደ ጌታ ደግሞ የመጡ የቤተ ክርስቲያኒቱ አባላት ሊኖሩ ይችላሉ። ይሁን እንጂ በዋነኝነት ስለ ሕጉ የሚቆረቆሩት እና ዘመናቸውን ሁሉ ማንነታቸውን የገነባና ሃይማኖታቸው ከሌሎች ሃይማኖት እንደሚለይ አይደንቲቲያቸውን ከሌሎች የሚለያቸው ሕጉ ነው። የመብላት ስርዓቱ፣ የመታጠብ ስርዓቱ፣ የግርዛት ስርዓቱ እና እያንዳንዱ ደግሞ የሚያደርጓቸው በሕይወታቸው እንዲኖሩ የተሰጣቸው እንደ ጥበብም እንደ መኖሪያ መንገድም የሕይወት አይነትና ስርዓትም እንደ ሕግም እንደ መንግስትም ሆኖ የሚያስተዳድራቸው ሕጉ ነው። ይሄ ደግሞ የተለየ ቦታ ያለው እስራኤል ውስጥ ነው። እንደ ሕዝብ ሲታዩ አልፈጸሙትም። እኔ የሚለው ጳውሎስ ሕዝቡን ነው፣ አጠቃላይ እስራኤልን ነው እንጂ ግለሰብን ብቻ አይደለም የሚለው አሳማኝ ነው። በእኔ በኩል የአዳም ታሪክን ይወክላል ወይ? ብዙም አይታየኝም። ለእኔ የአዳም ታሪክን ስለመወከሉ ብዙ አይታየኝም። አዳም ምክንያቱም በኋላ ዝርዝር ሁኔታ ላይ ስንመጣ የሚጋጩ ነገሮች አሉ። ለምሳሌ ኃጢአት በውስጡ ያለውን ኃጢአቴን አነሳሳ ይላል። አዳም ከኃጢአት ጋር አልተፈጠረም።
በውስጥ ያለውን ኃጢአት እንዳነሳሳ ህጉ ሲመጣ ይናገራል። ህግ በሌለ ጊዜ ኃጢአት ሞት፣ ህግ ከመምጣቱ በፊት ኃጢአት የሞተ ነበር ወይም ሙት ነበር ሲል በሌላ አባባል ሳይንቀሳቀስ በውስጡ ዝም ብሎ የተቀመጠ እንደሆነ ነው የሚያሳየው። ኃጢአቱ ሲመጣ ግን ንቁ ሆነ ወይም የመቅጣት እድል አገኘ ብሎ ነው የሚለው። ያ አዳም ውስጥ አልነበረም። አዳም ንጹህ ክሊን ሆኖ የተፈጠረ ነው። ከውጭ ወደ ውስጥ ገባ ነው ሮሜ ምዕራፍ 5 ከቁጥር 12። ስለዚህ ውስጥ ሆኖ የሚነቃቃና የሚነሳ ዘሎ የሚይዘው አይነት አውሬ አድርጎ አይደለም። እንደ ሮሜ ምዕራፍ 7 ከቁጥር 14 እስከ 25 እንዳለው አይደለም የአዳምን ታሪክ ስንመለክ። ስለዚህ ብዙ የአዳምን ነገር የሚያሳይ ሆኖ አላገኘሁትም። ግን የእስራኤል ታሪክና በሲና ተራራ የሆነው ነገር በደንብ የሚያሳይ ነገር አለው፣ በኮርፖሬት ቪው ስንመለከቱ ማለት ነው። ነገር ግን አንዳንዶቹ ሁለቱን አጣምረው ያያሉ። የኔን አመለካከት ነው የምነግራቸው። አዳም በእስራኤል ውስጥ አለ ብለው ያስባሉ። እርግጥ ሊኖር ይችላል። ምክንያቱም አዳምና እስራኤል ለምሳሌ ሪካፒቹሌሽን የሚለው በእርግጥ አሳማኝ ነው። ዝም ብሎ አዳምንና እስራኤልን ለይተን የምናይ ከሆነ ግን ላይሆን ይችላል። ሪካፒቹሌሽን ወይም ደግሞ መድገም ከሆነ እስራኤል ግን በመቀበሏ ተመልሶ ለምሳሌ እዚህ ስዕል ላይ ድሮ የነበረውን እዚህ ጋር ታያላችሁ ኤደን ገነት አትብላ የሚለውን በአንድ ትእዛዝ ጋር ምናልባት የሚለያዩት እስራኤል ኦልሬዲ በኃጢአት ቁጥጥር ስር ሆና ነው ህጉን የተቀበለችው። አዳም ግን አትብላ የሚለውን ትእዛዝ የተቀበለው በኃጢአት ስር ሆኖ አይደለም። ገና ውጭ ነው። ኃጢአት እሱን አይገዛውም፣ አያስተዳድረውም። የኃጢአት ባሪያ አይደለም። እነዚህ ባህሪያት የሉም። ነገር ግን ተቀራራቢ የሆነ ኃላፊነት ተሰጥቷቸዋል። ሪካፒቹሌሽን ሊፈጠር ይችላል። ታሪካዊ ውህደቱ ምንድነው? እስራኤል ህግን በተቀበለች ጊዜ ያሳየችው አለመታዘዝ አዳም በኤደን ያሳየውን የአመፅን ወይም የኃጢአትን በድጋሚ የደገመ ነው፣ አለመታዘዝን የደገመ ነው ብሎ ኤንቲራይት በዚህ ሁኔታ ያቀርበዋል። የኔ ትርጓሜ ግን በእስራኤል ታሪክ ውስጥ በድጋሚ የተገለጠውን የአዳምን ውድቀት ያመለክታል የሚል ነው። የእኔ ማለት የእኔ ስል የኔን ራሴን ማለቴን አይደለም፣ የእኔ ትርጓሜ የሚባለው ማለት ነው። እዚህ ውስጥ የኔን ማለቴ አይደለም። እዚህ ጋር እኔ በትምህርተ ጥቅሱ ስላለ የእኔ ትርጓሜ በዚህ አባባሉ እንግዲህ በእስራኤል ታሪክ ውስጥ በድጋሚ የተገለጠውን የአዳምን ውድቀት ያመለክታል። ምንድነው የዚህ ስነ መለኮታዊ ፋይዳው? ይህ ከግለሰባዊ የሚመነጭ ሳይሆን ህግን መፈጸም ያቃታትን እስራኤልን ህዝብ አጠቃላይ ጩኸት ነው የሚያሳየው። ቅድም እንዳልኳችሁ ይህም በቀጥታ በክርስቶስ ኢየሱስ ወደሚገኘው አዲስ የድነት ምዕራፍ የሚሸጋገር መለኮታዊ ለምን ህጉ እንደማይሰራ ነው የሚያሳየው። እስራኤል ተሰጥቷት አልኖረችም። ታስቦን ህጉ ኃጢአት ነው ወይ? አይደለም። የህግ ፕሮብሌም አይደለም። ህጉ ቅዱስ ነው፣ ቅድስና ያስተምራል። ህጉ ጻድቅ ነው፣ በጽድቅ መኖር፣ ድሃም መርዳት፣ ትክክለኛ ነገር ማድረግ ያስተምራል። ህጉ መንፈሳዊ ነው፣ ስለ መንፈሳዊ ነገር ያስተምራል። ነገር ግን እናንተ ስጋዊ ናችሁ ነው። ህጉ ደግሞ ስለ በጎ ነገር ያስተምራል፣ መልካም ነገርን ያስተምራል። በጎ ነው ይላል። በጎ ነገር ማድረግ፣ መልካምን መስራት ያስተምራል። ህጉ ችግር የለበትም። it's not a problem። ግን የተጋባችው እስራኤል ናት ችግር ያለባት። ህጉ ደግሞ መሞት ስለማይችል እስራኤልን መግደል ነው የሚያስፈልገው ነፃ ለማውጣት። አራተኛው እይታ ግን ምንድን ነው የሚለው? የንግግር ዘይቤ ነው። ይሄ ሮሜ ምዕራፍ 7 ከቁጥር 14 እስከ 25 ያለው የንግግር ዘይቤ ነው፣ ማስክ ነው። ይሄ ማስክ ታያላችሁ እዚህ ጋር የምታዩትን። ይሄ በሮም ዘመን ያለው የአጻጻፍ ስልት ነው። ለምሳሌ ሰውየው የሌላን ገጸ ባህሪ ተላብሶ ለምሳሌ ግብዝ የሚለው ቃል ቲያትር ውስጥ የቲያትርነትን ጸጋ እንትን ገጸ ባህሪ ለምሳሌ አንድ ሰው ሌባ አይደለም። ለምሳሌ ሌባ ሳይሆን ግን በፊልም ውስጥ ወይም በቲያትር ላይ ወይም በድራማ ውስጥ ሌባ መስሎ ሊሰራ የሌባን ገጸ ባህሪ ተላብሶ ሊሰራ ይችላል። ያ ነው ግብዝ የሚባለው። በግብዝነት የሚባለው የሌላ ገጸ ባህሪ ተላብሶ መስራት ማለት ነው፣ የራስ ያልሆነ ማስመሰል ማለት ነው። ስለዚህ ማስክ ማለት የሌላን ገጸ ባህሪ መልበስ ማለት ነው። ጳውሎስ እዚህ ቦታ ላይ የሌላን ገጸ ባህሪ ተላብሶ ማንንም ሳይመስል የሌላ ገጸ ባህሪ ተላብሶ ነው፣ የራሱን አይደለም። በእርግጥ እዚህ ላይ እንግዲህ ሁለቱ ይስማማሉ ማለት ሶስቱ ይስማማሉ። ሶስቱ እይታዎች የክርስቲያን ባህሪ አይደለም የሚለውን ይስማማሉ። ስለዚህ ፕሮሶ ፖፓያ የሚለው ቃል እንደ ጻፊ ወደ አንድ ጻፊ ወይም
ተናጋሪ የሌላን ሰው ማንነት ተላብሶ ወይም ጭምብል አጥልቆ በራሱ አንደበት እኔ እያለ የሚናገርበት ጥልቅ የሆነ የግሪክና የሮም የንግግር ጥበብ ነው፣ ወይም ዳያትራይብ የሚባለው ነው። ባለፈው አስተምሬያችኋለሁ ይሄን። ስለዚህ ታሪካዊ ዳራው የሮማውያን ሊቅ ለምሳሌ ኩንቲሊያንም የሚባለው ሲያስረዳ ተናጋሪው የሌላን ሰው ገጸ ባህሪ ሲወክል መልእክቱ ሕያው ስሜትን የሚነካና አሳማኝ ይሆናል ይላል። ምክንያቱም ማን እንደሆነ ስለማን እንደሚናገር ስለማይታወቅ ማለት ነው። ለምሳሌ ብዙ ሕዝብ ኖሮ አንድ ሰው የሌባን ገጸ ባህሪ ለብሶ ቢሰራ ወይም እኔ ሌባ ነኝ ብሎስ ነገር ግን ሌባ ሳይሆን ገጸ ባህሪውን ለብሶ ቢናገር ሰውየውን ፊት ለፊት አይናገረው፣ ማንንም አያሳዝንም። ነገር ግን ስሜትን ሊነካ ሐሳብን ቻሌንጅ ሊያደርግ ይችላል፣ ግጭት ሳይፈጥር ነው። ሐዋርያው ጳውሎስ የራሱን የግል ሕይወት ታሪክ እያቀረበ ሳይሆን ሕግን ለመፈጸም እየሞከረ ነገር ግን በመንፈስ ቅዱስ ያልታደሰን ማንኛውንም ሰው የሚወክል ድራማዊ ገጸ ባህሪ ነው ይላል። ይህ አተረጓጉም እስራኤልም አይደለችም ወይንም ማንም አይደለም፣ ግን በመንፈስ ቅዱስ ሳይለወጥ የሚሰራ ሰውን ገጸ ባህሪ ለማሳየት ነው። ስለዚህ ዘይቤ ታዲያ ጳውሎስ ዓላማው ምንድን ነው? ፔዳጎጂካል ነው። ፔዳጎጂ ማለት ማስተማር ነው። ዓላማው ለማስተማር ነው የተጻፈው ነው። ከቁጥር 14 እስከ 25 ለማስተማር ነው የተጻፈው ነው የሚለው። ጳውሎስ የንግግር ዘይቤ ጭምብል ይጠቀማል። የሚያነቡት ሰዎች አንባቢው ምዕራፍ 7 ከቁጥር 14 እስከ 25ን ሲያነብ ራሱን እንዲያይ ራሱን እንዲመረምር ለመርዳት እንጂ ስለማንም ለመናገር አይደለም ነው። ስለዚህ የሮም ቤተክርስቲያን ያሉ ምዕመናኖች ራሳቸው እንዲያዩበት የሚረዳ ነው። ይሄ ምንድነው? የግጭት መፍትሄ ይሰጣል። ይህ እይታ ጳውሎስ በፊልጵስዩስ 3:6 ላይ ስለ ሕግ ጽድቅ ያለ ነቀፋ ነበሩ ካለው የግል ታሪኩ ጋር የሚፈጥረውን ግጭት በቀላሉ ይፈታል። የገጸ ባህሪ ውክልና ምሁራን ይህ እኔ አሕዛብን የሁሉን የሰው ልጅ ወይም የደካሞችን ድምፅ እንደሚወክል ያምናሉ። ስለዚህ ሁሉንም የሚያወክል ነው። ሌላው የማስተማሪያ ዘዴ አለው። ጳውሎስ አንባቢዎችን በቀጥታ ከመውቀስና ከመጋጨት ይልቅ ምናባዊ ወኪልን በማምጣት አንባቢዎች በገጸ ባህሪ ውስጥ ራሳቸውን አስገብተው እንዲያዩ ይረዳቸዋል ነው። አጠቃላይ ማነጻጸር ታዲያ የትኛው እይታ ነው? በዲኖሚኔሽን እንመልከው። የክርስቲያኑን እይታ የፕሮቴስታንት ተሐድሶ ነው፣ እንደነ ከልቪኒስት አይነት። ግን ከልቪን ስለሆኑ ብቻ ምሁራኖቹ ማይቀበሉ አሉ። ለምሳሌ እንደ ሽሬነር፣ እነዚህ ከልቪኒስቶች ናቸው። እነዚህ ከልቪኒስቶች ከልቪኒስት ዶክትሪን ውስጥ ያሉ ናቸው፣ ግን የክርስቲያን ተሞክሮ ነው ብለው አይቀበሉም። አውጉስጦኒዮስ ከመቀየሩ በፊት ነው እና እነ ሉተር፣ እነ ካልቪን፣ እነ ክራንፊልድ እነዚህ ያልተለወጠ ማነው የተለወጠ የክርስቲያን ሕይወት ነው ብለው ያስተምራሉ። ግን አብዛኛው ሉትራኖች እንግዲህ በዛ አካባቢ ሊገኙ ይችላሉ፣ ግን ሁሉም ሉትራን ላይሆን ይችላል። ለምሳሌ እንደ ኬዝማን አይነት ሰዎች ሉትራን ነው እዛ ውስጥ ሆኖ ግን አይቀበልም ያንን። ያልዳነ ሰው ተሞክሮ ነው የሚባለው አርሜኒያን፣ ዌስሊያን፣ አብዛኞቹ ወንጌላውያኖች ያንን ይቀበላሉ። የወንጌል አማኞች አብዛኛዎቹ ይህንን ይቀበላሉ። ለምሳሌ አውግስጦስ በቀድሞ ሁኔታ ከፔላገስ ጋር ሳይጋጭ በፊት በቀድሞ ነሙ ካልቪኒስት ነው። ሽሬነርም ካልቪኒስት ነው፣ ግን በወንጌል አማኞች መስመር ውስጥ ነው የሚገኘው። ኬዝማን እንደ ከሉተር ጋር አብዛኛውን የሚሄድ ነው ሉትራን ጋር፣ ነገር ግን አብዛኛውን ከዚህኛው ነው ክርስቲያኖች አይደሉም ብሎ ነው የሚያምነው። የድነት ታሪክን የአዲሱ ጳውሎስ ትምህርት ኪዳን እና ኪዳናዊ ስነ መለኮት ካቨነንት ቲዮሎጂ የሚያስተምሩ ናቸው። ይሄ ኪዳኑ በሁለት ብሉይ ኪዳንና አዲስ ኪዳን ብለው የሚያስተምሩ ናቸው። እነዚህ እነ ዳን፣ እንደ ራይት፣ እንደ በርን፣ እንደ ዳንስ የሚባሉ ሰዎች ምሁራኖች ናቸው። የቤተ ክርስቲያን የለው የዲኖሚኔሽን እምነት አይደለም። የንግግር ጥበብ ዘይቤ ነው የሚሉት አካዳሚክ ናቸው። ኢኩሜኒካል ነው። ኢኩሜኒካል ማለት አንዳንዶች ዝም ብሎ ሁሉንም ቦታ የሚገኙ ሰዎች ናቸው። ለምሳሌ ስታወርስ፣ ፌዝማየር በእርግጥ ካቶሊክ ነው። ሎግኔከርም ይህንን ነገር ይቀበላል ማለት ነው።
እስቲ ጠንካራና ደካማ ጎኖቻቸውን አይተን እንጨርስ። የክርስቲያን ተሞክሮ የሚለው ጠንካራ ጎኑ ምንድነው? የአሁን ጊዜ ግሶችን መጠቀሙ ነው በክርክር ላይ እና የቅድስና ትግል እንዳለ በተወሰነ ደረጃ ስለሚያሳይ ነው። ግን ደካማ ጎን አለው። በጣም ደካማ የሚሆነው ይሄ ተቀባይነት ማይኖርበት ምክንያት ሮሜ ምዕራፍ 6 እና ሮሜ ምዕራፍ 8 ላይ ካለው ጋር በፍጹም ስለሚጋጭ ማለት ነው። ሮሜ ምዕራፍ 8 ላይ ያሉት በእኛ ላይ አሁን ሕግን መፈጸም እንችላለን ይላል። በመንፈስ የምንመላለስ እኛ በስጋ አንኖርም፣ በስጋ መኖር ደግሞ ሞትን ያመጣል። ስለዚህ መንፈስን ፈቃድ የሚያደርጉ ናቸው እያለ ለምሳሌ ምዕራፍ 8 ከቁጥር 12 ላይ እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ስጋ ፈቃድ ግን እንድንኖር አይደለም፣ ለስጋ አይደለም። እንደ ስጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነትን ስራ ብትገድሉ በሕይወት ትኖራላችሁ ይላል። ስለዚህ ከሮሜ ምዕራፍ 8ም ከሮሜ ምዕራፍ 6ም ጋር ይጋጫሉ። በሌላ አባባል ጳውሎስ የሚናገረውን አያውቅም እንደማለት ነው። ሊሆን አይችልም። ያልዳነ ሰው ጠንካራ ጎኑ ምንድነው? በሮሜ ምዕራፍ 8 ካለው የመንፈስ ሕይወት ጋር እና ሮሜ ምዕራፍ 6 ላይ ካለው ጋር አብሮ ይስማማል። ደካማ ጎኑ ግን ምንድነው? ያልዳነ ሰው እንዴት ሕግን ሊወድ ይችላል የሚል ነው። ጌታን የማያውቅ ሰው፣ ሕጉን የማያውቅ ሰው፣ የሌለ ሰው እንዴት ማንም አሕዛብ ከውጭ ያለ ሰው ተነስቶ እንዴት ነው በሕጉ ደስ የሚለው? ሊሆን አይችልም። ምላሽ መስጠት አይችልም። ስለዚህ ያ ትንሽ ክርክሩን ያደክመዋል። የድነት ታሪክ ምንድነው? የእስራኤልን ሕዝብ ታሪክ ኪሳራና የሮሜን አጠቃላይ ፍሰት ይጠብቃል ማለት ይሄ ጠንካራ ጎኑ ነው። በሕግ ደስ የሚላት እስራኤል ናት። ብሉይ ኪዳንን ስናነበው ሕጉን አትጠላም፣ ሕጉን ትወደዋለች። እንደውም ቅናት አላቸው። እንደውም ለመቅደስ ቀንተው ነው ኢየሱስን የገደሉት። የቤት ቅናት ትበላኛለች ተብሎ ተጽፏል። ኢየሱስን የበሉት፣ የገደሉት፣ ያሳደዱት ለመቅደሱ ያላቸው ቅናት ነው። ኢየሱስ እኔ ነኝ መቅደስ አላቸው። በዛ ምክንያት ገደሉት። ያ ስለ ሕጉ መቅናት ነው። ስለ ስርዓታቸው ይቀናሉ። ስለምን ይቀናሉ? ባህላቸውን ይጠብቃሉ። ስለ ሕጉ ስለ ሙሴን ያከብራሉ። ብሉይ ኪዳንን ያከብራሉ። ደስ የሚላቸው እሱን ግን መፈጸም የሚባል እንዳጠቃላይ ግን የላቸው። ስለዚህ የጠንካራ ጎኑን፣ ደካማ ጎኑ የግለሰብ ንስሐና የጭንቀት ጩኸት፣ የውስጥን ጩኸት ያዳፍናል የሚል ነው። ብዙም አይደለም። የዚህ ቦታ ላይ ክብደት የሚሰጠው አይደለም። ደካማ ጎን ተብሎ የሚጠቀሰው በጣም አሳማኝ አይደለም ደካማ ጎን የሚባለው ማለት ነው። የንግግር ጥበብ ዘይቤ የሚባለው ጠንካራ ጎኑ ከግል ሕይወት ታሪክ ግጭቶች ጳውሎስን ይታደጋል። ጥሩ ነው። ነገር ግን በትክክል ማን እንደሆነ ይሄ ጉዳይ ማን እንደሚወክል ግን አያሳይም። ዝም ብሎ በአየር ላይ ይለቀዋል፣ ይተወዋል ማለት ነው። እንግዲህ የመጨረሻው መደምደሚያ ምንድን ነው? ሁሉም እይታቸው አንድን በሕግ በስጋ ጥረት ወይም በግል ብቃት ከኃጢአት እስራት መውጣት በፍጹም አይቻልም። እስራኤል ሆንም ማንም ሰው ግን ቦታው የሚናገረው ምንድን ነው? ስለ እስራኤል ነው። ኤግዘጀቲካሊ ከሄድን ስለ እስራኤል ነው የሚናገረው። ነገር ግን አጠቃላይ ስንመለከት ሕግ ሊያድነን አይችልም። ሕግ ነፃ ማውጣት አይችልም። በሕግ ብቻ መኖር ከተቻለ በሕግ ውስጥ የሚኖር ማንኛውም እስራኤልም ሆነ ወደ አይሁድነት የተቀየረ አሕዛብ ሁለቱም መኖር አይችሉም። ሕግ ነፃ ሊያወጣ አይችልም። የጭንቀት ኑሮ ነው የሚል። ስለዚህ ክፍሉ ምዕራፉ የተስፋ መቁረጥ ሳይሆን ሰው ምንም ጊዜ ከክርስቶስ በሚገኝ ጸጋ ላይ ብቻ ጥገኛ መሆኑን የሚያረጋግጥ ነው። በጌታችን በኢየሱስ ክርስቶስ ለእግዚአብሔር ምስጋና ይሁን የሚለውን ይነግረናል ማለት ነው። እንግዲህ ዝርዝር ሀሳቦቹን ስንመለከት ያን እናያለን። በእኔ አመለካከትና በእኔ አቋም ማየው የእስራኤልን ጉዳይ ነው ከቁጥር ምክንያቱም እስራኤል ናት ስለ ሕጉ ለምንድን ሕጉ ኃጢአት ነው ወይ ብላ የምትጠይቀውም እስራኤል ናት። ስለዚህ ሮሜ ምዕራፍ 7 ከቁጥር 13 ጀምሮ እስከ 25 ያለው ስለ እስራኤል ነው የሚናገረው የሚል ነው። አመሰግናለሁ። ጥያቄ ካለ መጠየቅ ትችላላችሁ። ጨርሰናል። የዛሬው መግቢያው ነው ይሄ። ገብቷችኋል አይደል? በጣም ገብቶናል ዶክተር። ጌታ ይባርክ። አሜን አሜን። እሺ ታደለ ጥያቄ ካለ ጠይቀን 1-2 ደቂቃ ሰጣችኋለሁ። ታደለ እጁን አውጥቷል። ታደለ አለ? ጴጥሮስ ነኝ። ያወጣው ጴጥሮስ ነኝ። እሺ ታደለ ይላል።
እሺ ጴጥሮስ የኔ ጥያቄ ምዕራፍ 7 ስለ ቅድስናና ስለ ሕግ ሰውን ማዳን እንደማይችል ነው የሚለን። ቁጥር 2 ላይ ያለውን ቢያብራሩን መልካም ነው ብዬ አስባለሁ። አንዲት ያገባች ባሏ በሕይወት እስካለ ድረስ ከሕግ ነፃ አይደለችም የሚለው ጋብቻ ማለት እዚህ ላይ ዋና ለለት የሆነ ጋብቻ ማለት ምን ማለት ነው? አብረው መኖርና ልጆች ከወለዱ በኋላ ተቀራርቦ ማለት አድርጎ ምን ማለት ነው? ሌሎቻችሁ ማይካችሁ ዝጉ። ባላ እያለ ወይም ሚስት እያለ የተማቱ ሌላ የሚያገቡ በሳቶች አይሰማም። ማይክ ሌሎችን ነው ማይክ ዛካችሁን ዝጉ ያልኩት። ይኸውልህ ጴጥሮስ ገና እያንዳንዱን ጥቅስ አላየንም። እያንዳንዱን ጥቅስ ገና አላየንም። አሁን መግቢያ ብቻ ነው የሮሜ 7 መግቢያ ነው ያስተማርኩት። ስለዚህ እያንዳንዱን ጥቅስ እናያለን። ገና አሁን ያነሳውን ጥያቄ እናያለን። ገብተዋል? አዎ ገና ነው። እያንዳንዷ ጥቅስ ደግሞ ገና ትብራራለች። ስለዚህ አሁን አጠቃላይ መግቢያ ነው ዛሬ ያየ ነው። ሮሜ 7 ምንድን ነው? በእንዴት ተተርጉሟል? ምን ክፍል አለው? አጠቃላይ ስለምን ይናገራል የሚለውን ነው። እኛ ያንን ካወቅን በኋላ በዝርዝር ደግሞ እያንዳንዱን እናያለን ማለት ነው። ኦኬ እሺ እንጸልይ። እግዚአብሔር አባታችንና አምላካችን ሆይ እናመሰግናለን። በተቀደሰው ልጅ በክርስቶስ ኢየሱስ ስም ጌታ ሆይ ሮሜ ምዕራፍ 7ን በደንብ እንዲገባን እኛም ከህይወታችን ጋር እንድናዛምደው አንተንም ደግሞ የሰራህልንን ታላቅ ነገር ማየት የምንችልበትን የጥበብና የመገለጥ መንፈስ እንድሰጠን የሚቀጥለው ሳምንት እስክንገናኝ እንድናሰላስል በኢየሱስ ስም እንጸልያለን። ስለሰማን ተመስገን። በጌታ በኢየሱስ ስም አሜን።